በትላንትናው ዕለት በተከናወነው የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስርዓተ ቀብር ላይ የተፈጠረው እጅግ አነጋጋሪ የሆነ ክስተት፣ ይህ ክስተት እጅግ ትልቅ መልእክት አዘል ነው እየተባለም ይገኝለታል። የቅድስት ቤተ ክርስቲያንን ልዕልናና አንድነት ለማስጠበቅ እጅግ ጥብቅ የሆነ ውሳኔ ተላለፈ። እስከ መስዋዕትነት ድረስም ለቅድስት ቤተ ክርስቲያን ልዕልና መስዋዕትነት እንዲከፈልም ተባለ። ሰላም ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ እንላለን። እንግዲህ የትላንትናው እና ከትላንት በስቲያ የነበረው ዕለት ለኢትዮጵያውያን እጅግ ከባድ የሆነ ቀን እንደነበር እናስታውሳለን። የፍቅር ቃል የሚወጣበት ያ ታላቅ አንደበት ዳግም ላይከፈት ሲዘጋ፣ ሁሉም በርህራሄ የሚያዩ አይኖችም እንዲሁ ዳግም ላይከፈቱ ሲከደኑ፣ ኢትዮጵያውያን በሀዘን ልባቸው ሲሰበርና ፍቅር ወዳጅነት ያጸናው ልብም በህመም ብዛት ሲሰበርና በእንባ ሲታጀብ በትላንትናው ዕለት ተመልክተናል። ይሁንና ታዲያ ኢትዮጵያውያን አሁን ድረስ ሀዘናቸው ልክ እንዲያጣ እንደ ጎርፍ በትላንትናው ዕለትና ከትላንት በስቲያ እየወረደ የነበረ እንባቸውም ከጉንጫቸው አልደርቅ እንዲላቸውና በሀዘን ልባቸውም እንዲሰበር ያደረገው ከትላንት በስቲያ ማምሻውን የተሰማው ህልፈት አንስቶ እስከ ትላንትናው ዕለት ድረስ የተከናወነው ስርዓተ ቀብርም ለበርካታ ኢትዮጵያውያን ማመን እስኪያቅታቸው ድረስ እንዲጎዱም አድርጓቸዋል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስን ሞት አምነው መቀበል አቅቷቸው ነበር በርካታ ኢትዮጵያውያን። ታዲያ ይሁንና ትላንት በተከናወነው ስርዓተ ቀብራቸው ላይ የተስተዋለው ጉዳይም በርካቶችን በእጅጉ እያስደመመና እያነጋገረ ይገኛል። በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስርዓተ ቀብር ላይ የታየው የአባቶች ልብ ሰባሪ የሆነ ስንብታቸውና የቅዱስነታቸው የብፁዕ ቅዱስ አቡነ ማትያስን በእንባ የታጀበ ስንብታቸውና ጥልቅ የሆነ ልብ ሰባሪ ሀዘናቸውም በርካቶችን አነጋግሯል። ይህ ምን አይነት ፍቅር ነው? ምን አይነትስ ወዳጅነት? በዚህ ልክ ኦርቶዶክሳውያን አንድ ፓትርያርክ ወይንም ደግሞ ጳጳስን ያጡ እስኪመስል ድረስ እንዲህ በእንባ መራጨታቸው የሚሉ ሀሳቦችም እንዲሰነዘሩ ምክንያት ሆኗል። እንዴት ያለ ልብ ቢኖራቸው ነው? ሀዘናቸው ምን ያህል የጠለቀስ ቢሆን ነው እንዲህ የሆኑት እያስባለም ይገኛል። በርካቶችም በትላንትናው ዕለት በተከናወነው ስርዓተ ቀብር ላይ የታየውን የፓትርያርኩን የቅዱስነታቸውን የብፁዕ ቅዱስ አቡነ ማትያስን በእንባ የታጀበ አይናቸውን በሀዘን የጠቆረ ፊታቸውን እየተቀባበሉ መነጋገሪያ አድርገውታል። የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደረባቸው ህመም እንግዲህ ከትላንት በስቲያ ነበር ህልፈታቸው የተሰማው። ይህንንም ተከትሎ ከኢትዮጵያ የሃይማኖት መሪዎች መካከልም በተለያዩ እምነት ተከታዮች ዘንድም ተወዳጅና ተከባሪነትንም ያተረፉት ሀጂ ሙፍቲ ኡመር ኢድሪስም ህልፈታቸው ከተሰማ በኋላም በበርካታ ማህበራዊ ሚዲያዎች ላይ የሀዘን መግለጫዎችም በስፋት ሲሰራጩ ማስተውለናል። ታዲያ ከጠቅላይ ሚኒስትር አብይ አህመድ አንስቶ እስከ ፕሬዝዳንት ታዬ አጽቀሥላሴና ከከንቲባ አዳነች አቤቤ አንስቶ እስከ ከፍተኛ የመንግስት ባለስልጣናት ድረስ እንዲሁም የሃይማኖት መሪዎች ድረስ በርካቶች የሀዘን መግለጫዎችንም አስፍረው እንደነበር እናስታውሳለን። ይህንንም ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈት የተሰማትን ጥልቅ ሀዘን ለመግለጽም የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸውም ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰውም ናቸው በማለትም ሀዘኗን በዚህ ልክ ገልጻ እንደነበር እናስታውሳለን። ይህንንም ተከትሎ ብፁዕ ቅዱስ አቡነ ማትያስም እንዲሁ በተሰበረ ልባቸው የሀዘን መግለጫቸውንም አስፍረዋል። አቤቱ አድነኝ ደግ ሰው አልቋልና የሚለውን በመዝሙረ ዳዊት
መዝሙር 11 ከቁጥር 1 ላይ የተቀመጠውን መጽሐፍ ቅዱሳዊ መልእክት መነሻ በማድረግ መልእክታቸውን የጀመሩት ብፁዕ ቅዱስ አቡነ ማትያስም እግዚአብሔር በየዘመናቱ ሀገርን ያለ መካሪ ሕዝብንም ያለ ዘካሪ አይተውም። ለዚህም ደግሞ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤትና አገርን የሚወድ ሕዝባቸውንም የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስም አንዱ ነበሩ በማለትም ምስክርነታቸውን ሰጥተዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከልም አንዱ የሆኑትን ለመወደድ የታደሉትንና የዘመናችን ጌጥን ዛሬ አታለች። ይህንንም የድካም ዓለም መገላገላቸው ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመንም አይገኙምና ሀዘናችን ጥልቅ ነው በማለትም ብፁዕ ቅዱስ አቡነ ማትያስ መልእክታቸውን እንዲህ ባለ መልኩ በተሰበረ ልብ አስፍረው እንደነበር እናስታውሳለን። ይሁንና ከዚህም ባለፈ ደግሞ በትላንትናው ዕለት በተፈጸመው ስርዓተ ቀብራቸው ላይ ለስንብት የተገኙት ብፁዕ ቅዱስ አቡነ ማትያስ ከመልእክት በዘለለ ከቃል ባለፈ በእንባ ታጅበው እኚህን ታላቅ የሃይማኖት አባትም ሲሰናበቱ ተመልክተናል። ቅዱስነታቸው በተሰበረ ልብ ያስተላለፉት መልእክትም ቢሆን በርካታ ኦርቶዶክሳውያን ውስጥ የነበረ እውነት እንደሆነም በርካቶች ምስክርነታቸውንም ሰጥተው እንደነበር እናስታውሳለን። ታዲያ ይህ የብፁዕ ቅዱስ አቡነ ማትያስ መግለጫቸው እንዲሁም ደግሞ በትላንትናው ዕለት የታየው በእንባ የታጀበ ገጻቸው በርካቶችን በእጅጉ በስፋት እንዲነጋገሩ ምክንያት ሆኗል። አንድ የሌላ እምነት ተከታይ መሪ አባት እንዴት በዚህ ልክ ስለ ሌላው እምነት ተከታይ መሪ አባት ምስክርነትን መስጠት ይችላል? በዚህ ልክስ እንዴት ሊያዝኑ ቻሉ? ምን አይነት ወዳጅነትስ ቢኖራቸው ነው እንዲሉም አድርጓቸዋል። በሀዘን የጠቆረ ፊታቸው ገጻቸውም ቢሆን ትልቅ መልእክትና ትልቅ ትርጉም ያለው እንባቸውም ቢሆን ከቅዱስነታቸው ከብፁዕ ቅዱስ አቡነ ማትያስ አይኖች በአደባባይ መፍሰሳቸውም ኢትዮጵያውያንን በሃይማኖት ለመከፋፈል ለሚጥሩ አካላትም በቃችሁ የሚል መልእክት ያለው ሀሳብን ያዘለና በእንባ ጭምር ለትውልዱ እንዲህ ባለ መልኩ የተላለፈ ድንቅ መልእክት ነው እንዲባልም ምክንያት ሆኗል። ሌላኛው መረጃችን ደግሞ በቅዱስ ሲኖዶስ እጅግ ጥብቅ የሆነ ትኩረት የተሰጣቸውን ጉዳዮች የምናስቃኛችሁ መረጃችን ይሆናል። በቅዱስ ሲኖዶስ ትኩረት የተሰጠባቸውና እጅግ ጥብቅ የሆኑ ወቅታዊ የቅድስት ቤተክርስቲያናችን ጉዳዮች ዙሪያ በባለፈው ሳምንት ማለትም ከጥቅምት 4 ጀምሮ ሲካሄድ በቆየው እንዲሁም ደግሞ በጥቅምት 8 ቀን በተጠናቀቀው በ44ኛው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ላይ በርከት ያሉ ሀሳቦች ተነስተው እንዲሁም ደግሞ ጥብቅ የሆኑ ውሳኔዎች ተላልፈውባቸው እንደነበሩ እናስታውሳለን። ይሁንና ለቅድስት ቤተክርስቲያናችን ሕልውና እንዲሁም ደግሞ ለቅድስት ቤተክርስቲያን ሉዓላዊነት እሰራለሁ ያለው ምልዓተ ጉባኤም ለቅድስት ቤተክርስቲያናችን አንድነት ሲባል ራሳቸውን ያገለሉ አካላትም ሆኑ ራሳቸውን ከቅድስት ቤተክርስቲያን የለዩ አካላትም እንዲሁ በተለይም በትግራይ ክልል የሚገኙ አባቶችም እንዲሁ ከዚህ በኋላ በዚህ ዓመት ችግራቸው መፍትሄ ሊያገኝ ይመስላል። እንደሚታወቀው የሰሜኑ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ራሱን አግልሎ ራሱን ለይቶ የትግራይ ኦርቶዶክስ ተዋሕዶ ቤተ ክህነት በሚል የተቋቋመው መንበረ ሰላማ የሚል ስያሜ የተሰጠውም አካልም ቢሆን ከቅድስት ቤተክርስቲያን ከቅዱስ ሲኖዶስ ጋር ያለውም ችግር ቢሆን የቤተክርስቲያንን አንድነት አደጋ ላይ የጣለ መሆኑን ሁላችንም እናውቃለን፣ ሁላችንም እንገነዘባለን። ይሁንና ታዲያ ቅዱስ ሲኖዶስም በ44ኛው ዓለም አቀፍ አጠቃላይ መንፈሳዊ ጉባኤ ላይ ከተሰጡት ወይም ከሰጠው የአቋም መግለጫ ላይ ማለትም በቁጥር 14 ላይ የተጠቀሰውን ሀሳብ ይህ አይነቱ የቤተ ክርስቲያንን አንድነት የሚያጠፋና መከፋፈልን የሚያመጣ ጉዳይም ቅዱስ ሲኖዶስ እንደማይታገሰውና ዝም እንደማይለውም ያሳየ እንደሆነም እየተገለጸ ይገኛል። ቅዱስ ሲኖዶስ በተራ ቁጥር 14 ላይ ያነሳው ሀሳብ ያሰፈረውም የአቋም መግለጫ እንዲህ የሚል ነበር። መልካም አስተዳደርን ለማስፈን እንዲሁም ደግሞ የቤተ ክርስቲያንን መዋቅር ለማስጠበቅ ወቅታዊ ችግር ያመጣውን የሰላም እጦትና ስጋት ተቋቁሞ መንፈሳዊ አገልግሎትን ለማካሄድ
አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ፣ አንድ መንጋ በማለት የቤተክርስቲያንን አንድነት ለማስከበርና ፈሪሃ እግዚአብሔርንና ቀኖና ቤተክርስቲያንም እንዲጠበቅ እንዲሁም ቤተክርስቲያንን የዓለማዊ ሀሳብ ማራመጃ እንዳትሆንም የሚከፈለውን መስዋዕትነት ሁሉ በመክፈል አንድነቷን እንዲሁም ደግሞ ህልውናዋን፣ ሉዓላዊነቷን፣ ነጻነቷን ለማስከበርም ቃል እንገባለን በማለት ነበር የአቋም መግለጫቸውን ያሰፈሩት። ታዲያ በዚህ አቋም መግለጫ ላይም እንደተገለጸውም ወቅታዊ ችግሮች ያመጧቸው የሰላም እጦቶችና ስጋቶች የተባሉት በተለይም ደግሞ በሰሜኑ ጦርነት ምክንያት የመጡ ችግሮች የቅድስት ቤተክርስቲያንን አንድነት አደጋ ላይ የሚጥሉ ከዚህም በፊት ተፈጥሮ የነበረውም የቅድስት ቤተክርስቲያንን አንድነት አደጋ ላይ የሚጥለውም ጉዳይ ከዚህ በኋላ በቅዱስ ሲኖዶስ ትኩረት ተሰጥቶበት እንደሚሰራ እንዲሁም ደግሞ ከዚህ በኋላ ባሉት ጊዜያቶች ላይ በቅድስት ቤተክርስቲያን አንድነትና ህልውና ላይ እንደማይደራደሩ ይህንንም ሀሳብ አላማ አድርገው እንደሚሰሩም ተገልጿል። ሌላኛው ደግሞ በቅዱስ ሲኖዶስ ከተነሱ ሀሳቦች መካከልም በርካቶችን ያነጋገረው ሀሳብ በተራ ቁጥር 18 ላይ የተቀመጠው የአቋም መግለጫ ሲሆን የአቋም መግለጫውም የጸጥታ ችግር ባለባቸው አካባቢዎች ባልታወቁ ሰዎች የሚደርስ ግድያ ጉባኤው አጽንኦት እንዲሰጠውና በአንዳንድ አህጉረ ስብከቶች የአቅም ማነስ፣ የህገወጥ ማህበራት ጉዳይና መሰል ችግሮችንም ለመፍታት የበኩላቸውን ለማድረግም ቃል የገቡበት የአቋም መግለጫቸው ነው። ከዚህ ቀደም ሁላችንም እንደምናስታውሰው ባለፉት ጊዜያቶች ላይ በተለይም ደግሞ ከቅርብ ጊዜ ወዲህ እጅግ እየሰፋ የመጣውና በአንዳንድ የጸጥታ ችግር ባለባቸው አካባቢዎች ላይ የሚፈጸሙ የምእመናን የግፍ ግድያ የሚፈጸሙ የካህናት የመነኮሳት የግፍ ግድያ በተመለከተ ጉባኤው ከዚህ በኋላ ቅዱስ ሲኖዶስ አጽንኦት ሰጥቶ እንዲሰራበት በአቋም መግለጫው ላይም በጉልህ አስፍሮት እንመለከታለን። ሌላኛው ደግሞ በምልዓተ ጉባኤው ላይ ውሳኔ ከተላለፈበት እጅግ ጥብቅ ከሆነውና ለቅድስት ቤተክርስቲያን አስፈላጊ ወሳኝ ከሆነ ጉዳይ መካከል ከዚህ ቀደም ቅድስት ቤተክርስቲያን የኪራይ ግብር መክፈል አለባት በሚል ከመንግስት በቀረቡት ሀሳብ ዙሪያ ላይ ቅዱስ ሲኖዶስና ብፁዓን አባቶች በዚሁ በ44ኛው ዓለም አቀፍ አጠቃላይ መንፈሳዊ ጉባኤ ላይ ውሳኔዎችንም ሰጥተዋል። በውሳኔው መሰረት በተራ ቁጥር 17 ላይ በወጣው የአቋም መግለጫ ላይ በጉልህ ተቀምጦ እንደምንመለከተው የኪራይ ግብር ስለ መክፈል አለባችሁ በሚል የቀረቡ ጥያቄዎችንና ሌሎች በቅዱስ ሲኖዶስ ምልዓተ ጉባኤና በጠቅላይ ጽሕፈት ቤቱ ክትትል ተደርጎ ሊፈጸሙ የሚገባቸውን ጉዳዮች በበላይ አካል ትኩረት ተሰጥቶባቸው አንድ አይነት አሰራር ለመላው ቤተክርስቲያን እንዲፈጸም ከሚመለከተው የመንግስት አካላት ጋር በመወያየትና ዘላቂ መፍትሄ እንዲሰጥባቸውም በታላቅ አክብሮት እንዲሰሩም ወይንም ደግሞ እንዲጠይቁ ከመንግስት አካላት ጋርም በስፋት እንዲወያዩ ምልዓተ ጉባኤ ውሳኔዎችን አስተላልፎ ተቋጭቷል። ታዲያ እኚህንና ሌሎች በርካታ ወደ 19 የሚጠጉ ውሳኔዎች የተላለፈበት ይህ ምልዓተ ጉባኤ በዚህ ዓመት በ2018 ዓመተ ምህረትም ውሳኔዎች ተፈጻሚ እንደሚደረጉባቸውም ቃል ተገብቶ የተጠናቀቀ ሲሆን እኛም እነዚህ ለቅድስት ቤተክርስቲያናችን ህልውና ወሳኝ የሆኑ ውሳኔዎችም በያዝነው ዓመት ተፈጻሚ ሆነው ፍሬ አፍርተው እንደምናይ እምነታችን ነው እያልን የዛሬው መረጃችንን በዚህ እናጠናቅቃለን። በሌላ መረጃ እስክንገናኝ ድረስ ውድ የጊዜ ሚዲያ ቤተሰቦቻችን ሰናይ ጊዜ ለእናንተ ተመኘን።